የተከበራችሁ ውድ ኢትዮጵያውያን ጤና ይስጥልን። ይሄ የኢትዮጵያ ሰላም ጓድ ሜሴጅ ነው፣ መልእክት ነው። እንደምታውቁት ዛሬ ያለንበት ወቅት ህዳር ነው 2018 ዓመተ ምህረት ማለት ነው። በዚህ በ2018 ዓመተ ምህረት በግንቦት ወር ላይ ምርጫ እንደሚካሄድ ሀገራዊ ምርጫ እንደሚካሄድ የታወቀ ነው። ይሄ ምርጫ የኢትዮጵያን የወደፊት እጣ ፈንታ ለመጨረሻ ጊዜ ምናልባት ለመጨረሻ ጊዜ የሚወስን ነው። ለመጨረሻ ጊዜ የኢትዮጵያ ህልውና ወይ ይቀጥላል ወይ አይቀጥልም። በዚህ በ2018 ምርጫ እንደዚህ ለምን እንዳልን እንገልጻለን። በዋናነት በዚህ ዝግጅት ለማቅረብ የፈለግነው ምርጫው ስለመካሄዱና ስላለመካሄዱ ወይም ደግሞ ስለሚመጣው ሁኔታ ሳይሆን አሁን ያሉት የፖለቲካ አክተሮች አቋማቸውን እንዲያሳውቁ ነው። በየትኛውም አቅጣጫ ማንኛውም ሰው የትኛውም አካል በፈለገው አቅጣጫ የመቆም መብት አለው። ይሄ መታወቅ አለበት። በየትኛውም አቅጣጫ የሌለው መብት ሀገር የማፍረስ መብት ብቻ ነው። ሀገር የማፍረስ መብት የለውም። ተቃዋሚ የመሆን መብት አለው። መንግስትን የመደገፍ መብት አለው። ኒውትራል የመሆን ገለልተኛ የመሆን መብት አለው። ገለልተኛ የተባለ ሰው መሀል ሰፋሪ አይባልም፣ አድርባይ አይባልም። ገለልተኛ ነው። ማንንም አለማመን ይችላል። ግን አላምንም ብሎ ገለልተኛ ነኝ ብሎ እንደገና በቲፎዞ ወይም ደግሞ በጥቅም ወይም ደግሞ ላመዘነው አካል በማጋደል ደግሞ እንደገና ሌላ የአድርባይነት ባህሪ ከተላበሰ አድርባይ እንጂ ለጊዜው ያደፈጠ አድርባይ እንጂ ገለልተኛ አልነበረም ማለት ነው። ስለዚህ መታወቅ አለበት የኢትዮጵያ የሀገሪቱ እጣ ፈንታ ምንም ይሁን ምንም ስንል የሌሎች ከዚህ በፊት ያደረግናቸውን ምርጫዎችን ማስታወስ ትችላላችሁ። 97 ምርጫ አካሂደናል። አገር ሊፈርስ ነበር። ተቃዋሚዎች እንዴት ብትንትናቸው እንደወጣ ታስታውሳላችሁ። ግን ተመርጠው ነበር በብዛት። ያን ምርጫ ተቀብለው ሄደው ቢሆን ኖሮ ምናልባት ሀገራችን የተሻለ የዲሞክራሲ ደረጃ ላይ ትደርስ ነበር። ያን ባለማድረጋቸው ምክንያት አገሪቷን ለመፍረስ ሊዳርጓት እንደነበረ የምናስታውሰው ጉዳይ ነው። ህብረት መፍጠር የማይችል ለጊዜው ይሄ ሌባ ሲሰርቅ ይስማማል፣ ሲከፋፈል ይጣላል እንደሚባለው ማለት ነው። ከዛ ወዲህ ለመጀመሪያ ጊዜ እንደገና ሌላ አላያንስ የታየው በ2010 ነው። በ2010 ለውጥ ነው። በ2010 ለውጥ ያው የመጣውን እናንተ ታውቁታላችሁ። የውር ድንብር በቲፎዞ በሰርጎ ገቦች እየተነዳ ምርጫ መጠበቅ ሲችል አስቀድሞ ለውጥ በማድረግ አገሪቷን በሌላ አቅጣጫ ላይ እንድትወድቅ አድርጓታል። ከዛ በኋላ እንደገና ሪግሬት የማድረግ የመጸጸት ብዙ ጥፋት የመምጣት እንደገና የማፍንገጥ ነገር አይተንበታል። የኢትዮጵያ ፖለቲካ ላይ እንደዚህ ነው የምታዩት። የድንቁርና ውሳኔ ይደረጋል። በቲፎዞ ይንቀሳቀሳል ህዝቡ፣ ማህበረሰቡ፣ መልአተ ህዝቡ። ያንን ደግሞ የሚነዱት የኪነ ጥበብ ባለሙያዎችና ጋዜጠኞች ናቸው። ከዛ በኋላ የሚያመጣው ሌላ ጣጣ ውጤቱ እንደገና ሌላ ውድቀት ያመጣና እንደገና ለቅሶና ሮሮ ይሆናል የዚች ሀገር እጣ ፈንታ። እንደዛ ነው እየሆነ ያለው። የምርጫ ጊዜዎችም የለውጥ ጊዜያት የሚባሉት እንደዛ ናቸው። 2010 የተከናወነው ይሄ ነው። የውር ድንብር በኪነ ጥበብ በዘፈን አብደው አሁን ያለውን ስርዓት አምጥተዋል። እሺ ያምጡት፣ ችግር የለውም። ለውጥ መምጣት እኮ ያለ ነው። በቃ ካመጣው በኋላ ግን ያን ያመጣውን ለውጥ አጠንክረህ የተሻለ ስራ ሰርተህ ማለፍ እንጂ እንደገና አፈንግጠህ እንደገና ክደህ በሀገር እየቀለዱ ነው ያሉት እነዚህ ሰዎች። ይኸውላችሁ በሀገር እየቀለዱ ነው ያሉት፣ በህዝብ እየቀለዱ ነው ያሉት። እነዚህ አካላት ማን ናቸው? በሀገር እየቀለዱ 97 ላይ
ብዙ ንጹሃን አልቀው ተቃዋሚዎቹ እንደዛ ቀልደው ብዙ ንጹሃን ሞተው አካለ ስንኩል ሆነው ወጣቶች ብዙዎች ለእስር ተዳርገው ሞራላቸው ወድቆ የሆነውን አይተናል። በኋላ እንደገና ተከፋፍለው በተለያየ ጎራ ሲናቆሩ እናስታውሳቸዋለን። ይቅርታም አላሉ። አንድም አካል ይቅርታ አላለም። አጥፍቻለሁ አላለም። ተሳስተናል አላለም። 2005 መጣ። 2005 የጠቅላይ ሚኒስትሩ ሞት ነው። የጠቅላይ ሚኒስትሩ ሞት ላይ የጠቅላይ ሚኒስትሩን እረፍት በቀብራቸው ዕለት የህዝቡን እንቅስቃሴ አይተነዋል። ሚሊዮኖች ነው ሲተራመሱ የነበረው። ይህ ሁሉ ድጋፍ ነበረው ወይ ብለን እስክንገረም ድረስ ይህም መብት ነው። ይሁን ድጋፍ ከነበረው ሰውየው ጥሩ ነው። አለመገለባበጥ፣ አቋም መያዝ፣ የደገፍከውን መደገፍ፣ አየው በተቃራኒ አለመቆም፣ አለመገለባበጥ። ፕሮስቲቲዩሽን፣ ፖለቲካል ፕሮስቲቲዩሽን ነው ኢትዮጵያ ውስጥ የሚሰራው። ፖለቲካል ፕሮስቲቲዩሽን የፖለቲካ ሽርሙጥና ማለት ነው። የፖለቲካ ሽርሙጥና። ከደገፍክ መደገፍ፣ ድጋፍህንም በግልጽ መስጠት፣ አለመገለባበጥ፣ አለመደበቅ። ኢትዮጵያውያንና ሌሎች ሀገሮች የምንለየው በዚህ ነው። ሲደግፉ ይደግፋሉ፣ የደገፉት አካል ሲሸነፍ ይሸነፋሉ፣ ሲያሸንፍ አብረው ያሸንፋሉ፣ ያሸነፈውን አካል ይረዳሉ። የኛ አድፍጦ ራሱን ደብቆ ተጠቃሚ ለመሆን ከገዢ ጋር ከኃይለኛው ጋር ይወግንና ጥቅሙን ሲያሳድድ ኖሮ የተከዳ ሲመስለው፣ የሚወድቅ ሲመስለው፣ የሚቀየር ሲመስለው እንደገና ሽርተት ተብሎ ተገልብጦ ባለቀ ሰዓት ላይ ተገልብጦ እንደገና ከሌላው አሸናፊ ጋር የመገለባበጥ እንደገና ከዛኛው ጋር አርበኛ ሆኖ መታየት። ይሄ ነው በ2010 ያየ ነው። 2010 ለውጥ ላይ ያየ ነው። ይሄ ነው። ተቃዋሚዎችና የመንግስት አካላት በሙሉ አንድ ሆነው ያመጡት ለውጥ ነው። አንድ ሆነው ካመጡት በኋላ ምንድነው የተከሰተው? አንድ ሆነው ካመጡት በኋላ ተቃዋሚ የሚባለው በሙሉ ተጠቅልሏል። አጀንዳችንን ወስዶብናል። በቃ አጀንዳችን እሱ ጋር አግኝተነዋል። እሱን እንደግፈዋለን። ኢትዮጵያ ዳነች፣ ብርሃን መጣ፣ ለኢትዮጵያ ፀሐይ ወጣላት በእነ ፕሮፌሰር መስፍን ቃል የተነገረ ነው። ይሄ ኢትዮጵያ ቀን ወጣላት፣ እግዚአብሔር ጎበኛት፣ ተዘፍኗል፣ ተዘምሯል። 1000 ዘፈኖች፣ 1000 መዝሙሮች ወጥተዋል። ፕሮቴስታንቶች ዘምረዋል። ዘፋኞች በሙሉ ወርቅ አልማዝ እያሉ ነው የዘፈኑት። ግን ያንን ለማስቀጠል አንድ አመት አልቆዩም። አየህ፣ ያራሳቸው ያመጡትን ስርዓት ለማስቀጠል እያረሙ ወደፊት እንዲሄድ በማድረግ የሀገርን ጥቅም አገር ተጠቃሚ እንዲሆን ዜጎች ተጠቃሚ እንዲሆኑ ከማድረግ ይልቅ ትንሽ ይቆዩና እዚህ ሀገር ተቃዋሚ በመሆን ከፍተኛ ጥቅም አለ። ተቃዋሚ ነው እየተባለ ጥቅም አለ። ቲፎዞ አለ፣ ጀግና ትደረጋለህ፣ አርበኛ ትመስላለህ፣ ትወደሳለህ፣ ትገናለህ። ተቃዋሚ ስትባል አየው፣ ይሄ ነው ተቃዋሚ የመውደድ። ክርስቶስም ቢመጣ የሱ ተቃዋሚ ሆነው ነው የሚወጡት፣ ህዝብ ይወዳቸዋል። አየው፣ አሜሪካን ሀገር ሄደህ በተቃዋሚነት አሜሪካን ሀገር እየኖርክ የመንግስት ተቃዋሚ ካልሆንክ እርባና የለህም፣ ዝም ብለህ ነው ተራ ኑሮ የምትኖረው። ስለዚህ ተቃዋሚ ከሆንክ ስለዚህ ቀድሞ ለመቃወም ነው ጥረት የሚደረገው እዚህ ሀገር ላይ ማንም ቢመጣ ክርስቶስም ቢመጣ ማለት ነው። ከ2010 ወዲህ ያየነው እሱ ነው። ሲዳዳቸው አንድ ሁለት እያሉ ሲዳዳቸው አንድ ሁለቱ ጀመሩት ተቃውሞውን። ከዛ በኋላ ቀጠለ። አሁን ያ ሁሉ ጎራ እንደገና ተገልብጦ ተቃዋሚ ሆነዋል ማለት ነው። ሲዘፍኑለት የነበሩት አካላት በሙሉ ተቃዋሚዎች ሆነዋል ማለት ነው። አሁን ደግሞ በተቃውሞ የሚገኘውን ገንዘብ ሀብት እያጋበሱ ነው ማለት ነው። ጥቅም እየተጠቀሙ ነው ማለት ነው። ይሄ ፖለቲካል ፕሮስቲቲዩሽን ነው። ፖለቲካል ፕሮስቲቲዩሽን የፖለቲካ ግልሙትና ወይም የፖለቲካ ሽርሙጥና ነው። ሶሪ ፎር ዘ ወርድ። ምንም ማድረግ አይቻልም። ሀገርን እያፈረሱ ሀገር እየፈረሰ ሚሊዮኖች ለከፍተኛ ጉዳት እየተዳረጉ ግለሰቦችን ቡድኖችን ማሽሞንሞን አይቻልም። ማቆላመጥ አይቻልም። ፖለቲካሊ ኮሬክት መሆን አይቻልም። በትክክል ባህሪያቸው መገለጽ አለበት። ፖለቲካል ፕሮስቲቲዩሽን ነው።
የ2010 ለውጥ ሲመጣ ትልቅ ሪስክ ነው የተወሰደው። ለ40 ዓመት አገሪቱን ሲመራ የነበረው ህወሓት መገፍተር ስለነበረበት እሱ ተገፍትሮ ነው ከነ ኃይሉ። ስለዚህ ያ ኃይል መከላከያ ሰራዊታችንን በማጥቃት ብዙ ንጹሃንን በማጥቃት በመበቀል አያችሁ ሪስኩ እሱ ነበር። ያንን ሪስክ ስትወስድ ያመጣውን ስርዓት ሰፖርት አድርገህ ዲፌንድ ለማድረግ ለማገዝ ከለውጡ በኋላ ሁሉም ጠፉ። ምሁሩም ኪነ ጥበብ ባለሙያዎችም ጠፉ። ነገሮችን ለማስተካከል ጥረት ያደረገ የለም። ያንን ኢየሱስ ነው ብሎ ያመጡት ሙሴ ነው ብሎ ያመጡትን ሰው ብቻውን ነው አውላላ ሜዳ ላይ የተዉት። ስለዚህ በራሱ ውሳኔና እንደውም በተቃራኒ ሌሎች ኃይሎች እንዲጠመዘዙት ተደርጎ በንጹሃን ላይ ከፍተኛ ጉዳት እንዲደርስ ከዛ በኋላ ያችን ደግሞ እንደ ምክንያት አድርገው ለመቃወም ምክንያት ሆናቸው አርቲስቶች እናስታውሳለን። ወዲያው የተቃውሞ ዘፈን መስፈን ጀመራችሁ። ከዛ የምታገኙትን ክብር፣ ገንዘብ፣ ሀብት ከዘረፋችሁ ራሳችሁን ካካበታችሁ በኋላ ማለት ነው የክብር ዶክትሬት ያገኙአሉ። ሚሊዮኖችን የዛቋሉ። በኮንሰርት በምን በስጦታ የተንበሸበሹአሉ። ታላላቅ ተብለው ለውጡን አመጣቸው ተብለው አንቱ የተባሉ አሉ። ሚዲያዎችና ጋዜጠኞች ማለት ነው። ሚዲያ ሲባል ሚዲያ ውስጥ የተሰገሰገው ጋዜጠኛ ነው። ስለዚህ ጋዜጠኛና አርቲስትን ነው በተለይ የሚመለከተው ይሄ ጉዳይ። ስለዚህ ያንን ለውጥ ተከትሎ ብዙዎች ሂሮ ተደርጋቸዋል። ብዙዎች ስልጣን አግኝታቸዋል። ግን በዛኛውም ስርዓት ግማሾቻችሁ በዛኛውም በኢህአዴጉ በወደቀውም ስርዓት ተጠቃሚ የነበራችሁ ናችሁ። እዛ ውስጥ አድፈጣችሁ ቆይታችሁ ባለቀ ሰዓት እንደገና ተገልብጣችሁ ይሄኛውን አምጥታችሁ የዚህ ተጠቃሚ ሆናችኋል። አሁን ደግሞ እንደገና 2010 ላይ ያመጣችሁትን ሰው በመካድ ምክንያቱም ቴንደንሲው ማህበረሰቡ እንደገና ወደ ተቃውሞ ሄደ ሲመስላችሁ በገዢው ላይ በመሪው ላይ በተለይ ስፔሲፊካሊ በጠቅላይ ሚኒስትሩ ላይ ተቃውሞን እንደበዛ እንደሰፋ ባያችሁ ጊዜ ደግሞ አሁን አዋጩ ደግሞ ወደዚህ መገልበጥ ስለሆነ ወደዚህ ተገልብጣችኋል። አንዳንዶቻችሁ ኦፊሻሊ ዘፍናችሁ ነው የወጣችሁት። ገና እኛስ መስሎን ነበር፣ ትንሳኤ መስሎን ነበር። ትላንትና ትንሳኤ ነው ብለው ለውጡን አምጥተው ካበቁ በኋላ ሚሊዮኖች ያልቀው እነሱ ደግሞ ብዙ ሀብት አግበስብሰው ሌሎቹ ልጆቻቸው በጅብ የተበሉባቸው ሁላ አሉ ንጹሃን ዜጎች። እነሱ ደግሞ ልጆቻቸውን አንቀባረው ወልደው እያሳደጉ ነው። ከዛ በኋላ እንደገና ገና እኛስ መስሎን ነበር፣ ለካ ጉዞው ገና ነው፣ አልመጣም፣ ጨለማ ነው አላችሁ። አሁን ደግሞ 2018 ለውጥ መጣ፣ ምርጫ መጣ። አሁን ደግሞ ለለውጥ አሰፍስፋችኋል። የት ላይ ቆማችሁ? አጥሩ ጠርዝ ላይ ቆማችሁ። አያችሁ፣ ሚዲያዎችና አርቲስቶች፣ ጋዜጠኞች ማለት ነው። የሚዲያ ባለቤቶች ከ2010 በኋላ ከለውጡ በኋላ ብዙዎች የሚዲያ ባለቤቱ ናቸዋል። ብዙዎች ጋዜጠኞች ሚዲያ ተሰጥቷቸው ለውጡን እያራገባችሁ ለትንሽ ጊዜ ማለት ነው። ከዛ በኋላ ኒውትራል የመምሰል ቴንደንሲ አሳይታችኋል። ኒውትራል አይደለም እንደገና በተቃራኒ የመቆም አዝማሚያ የሚያሳዩ ምልክቶችን በሙዚቃዎቻችሁና በስራዎቻችሁ አንጸባርቃችኋል። ግን ሚዲያን አግኝታችሁ የአየር ሰዓት እየሸነሸናችሁ በማስታወቂያ ብዙ ሀብት አካብታችኋል። ላለፉት 7 ዓመታት ብዙ ሀብት አካብታችኋል። ከዛ ደግሞ ጨዋታው ተቃውሞ ሲሆን ስርዓቱ የተጠላ ሲመስላችሁ፣ የተከዳ ሲመስላችሁ፣ የሚወድቅ ሲመስላችሁ፣ ለውጥ እንደገና እየመጣ ሲመስላችሁ ምዕራባውያን በተቃራኒ ጎራ መሰለፋቸውን ስታውቁ እንደገና ወደ ኒውትራል ከዛ እንደገና ወደ ኦፖዚሽን ለመሄድ ያን የምትገልጹበት ደግሞ ሰዓት አላችሁ። ራሳችሁን የምትገልጡበት ደግሞ ሰዓት አላችሁ። ባለቀ ሰዓት ላይ ትገልጻላችሁ። እስከዛ ግን ኒውትራል ትመስላላችሁ። ኢን ዘ ሜን ታይም ደግሞ ሚስጥራዊ የሆኑ ሙዚቃዎችን ትለቃላችሁ።
ተቃውሟችሁን ለማሳየት እንደተባለው ነው። መቃወም መብት ነው፣ በግልጽ ይሁን። መደገፍም መብት ነው፣ በግልጽ ይሁን። ግልጽ አድርጉት፣ ግልጽ ይሁን። ፖለቲካል ፕሮስቲቲዩሽን መቆም አለበት። የፖለቲካ ሽርሙጥናና ግልሙትና መቆም አለበት። ድጋፍም ይሁን ተቃውሞ በግልጽ ይሁን። አድርባይነትና አስመሳይነት በተለይ ሚዲያዎች ላለፉት 7 ዓመታት የመጀመሪያዎቹን ጥቂት ዓመታት በደጋፊነት ፖፑላር ሆናችኋል። ብዙ ጥቅም አግበስበሳችኋል። የማስታወቂያ ስራ ሰርታችኋል። ሀብት ሰርታችኋል። ሚሊዮኖች ባለቁበት ሀገር ማለት ነው። እናንተ ብዙ ከብራችኋል። ፊውዳል ሆናችኋል። የዘመኑ ፊውዳሎች እነዚህ ናቸው። ፊውዶ ቡርዣ ማለት ትችላላችሁ። እነዚህን አርቲስቶችንና የሚዲያ ባለቤቶችን አስቀድመውም በድሮ ስርዓት በአድርባይነት ሲጠቀሙ የነበሩ ናቸው። ከዛም በኋላ ስርዓቱን ከድተው ከሚቀጥለው ለውጥ ጋር የመጡ ናቸው። እንደገና ስርዓቱን ደግሞ በመካድ እንደገና በመገልበጥ ላይ ያሉ ናቸው። አርቲስቶችና ጋዜጠኞች፣ ሚዲያዎች ማለት ነው። የፖለቲካ ግልሙትና እየፈጸማችሁ ነው እያልናችሁ ነው። የፖለቲካ ሽርሙጥናና ግልሙትና ሚሊዮኖችን እያስጨረሳችሁ እናንተ ጥቅም እያጋበሳችሁ ነው። ድሮ አርቲስትና ጋዜጠኛ ሚዲያዎች ለህዝብ ነበር ወገናቸው። አሁን ግን ለሆዳችሁ፣ ለከርሳችሁ፣ ለጥቅማችሁ ነው እናንተ አርቲስቶችና ሚዲያዎች፣ ጋዜጠኞች ባለቤቶቹ ማለት ነው። አሁን 2018 የምርጫ ዘመን ሲመጣ ደግሞ አጥሩ ጠርዝ ላይ ሄዳችሁ ቆማችሁ አቋማችሁን እየገለጻችሁ አይደለም ወይ? ገለልተኛ የመሆን ግዴታችሁን እየተወጣችሁ አይደለም ሲላችሁ ድጋፍ የሚመስል ስርዓቱ የሚቀጥል ሲመስላችሁ የድጋፍ የሚመስል ስርዓቱ የሚቀየር ሲመስላችሁ ደግሞ የተቃውሞ ይዘት ያላቸው ሙዚቃዎችን በመልቀቅ በተቃዋሚነት ሀገር በማፍረስ ለለውጥ አብዮት መሳሪያ በመሆን የታወቁ አርቲስቶችን ስራዎች በተለይ 2008 ጀምሮ እስከ 2010 በተደረገው ለውጥ ላይ ሀገር ስርዓት ለማፍረስ የተጠቀማችሁበትን የኪነ ጥበብ ስራ አሁን ላይ በመክፈት በማድመጥ የፕሮፓጋንዳ ስራ በመስራት ተቃዋሚነታቸውንም እያሳያችሁ ነው። አቋማችሁ የቱ ላይ ነው? ደጋፊ ናችሁ? ኒውትራል ናችሁ? ወይስ ተቃዋሚ ናችሁ? መብት ነው። ግልጽ ይሁን። አርቲስቶችም እንደዛው። አርቲስቶች ለውጡን አራግባችሁ ጀግና ተብላችሁ ሂሮ ተብላችሁ ሀብት አጋብሳችሁ ስምና ዝና አትርፋችሁ ከዳያስፖራውም ከሆነ ከኢትዮጵያውያን ሀብት አጋብሳችሁ በኮንሰርት ኪሳችሁን አደልባችሁ አገር ውስጥ በሚገኝ ጥቅም በሙሉ ራሳችሁን አደልባችሁ አወፍራችሁ አፈርጥማችሁ አሁን ደግሞ በዛ በለመዳችሁት ሚስጥራዊ አገላለጥ የተቃውሞ የምናምን እያሰማችሁ ነው። አሁንም ግልጽ ይሁን። ከተቃወም መብት ነው። አሁንም መቃወም መብታችሁ ነው። ባለፈው ለሰራችሁት ስራ፣ ለአጠፋችሁት ጥፋት፣ ለተሳተፋችሁበት የእልቂት ተግባር ተጠያቂነታችሁ እንዳለ ሆኖ አቋም መያዝ መብታችሁ ነው። ግን ግልጽ ይሁን። ሲያሸንፍ አሸናፊ፣ ሲወድቅ ደግሞ ተገልብጦ ከአሸናፊዎች በመወገን አሸናፊ መምሰል አይቻልም፣ መሆንም አይቻልም። ግልሙትናው እዚህ ጋር ነው። መቆም አለበት የሚባለው እዚህ ጋር ነው። የኢትዮጵያ ሚዲያዎች ሁላችሁ በተለይ ሎካሊ የምትንቀሳቀሱ ኤፍኤሞች በአድርባይነት እየተንቀሳቀሳችሁ ያላችሁት ለምሳሌ እንጠቅሳለን። አዋሽ አቋምህ ምን ነበር? 2010 ላይ አዋሽ አቋምህ ምን ነበር? እስከ 2012-13 ድረስ። አሃዱ አቋምህ ምን ነበር? እስከ 2013-14 ድረስ። ሸገር እስከ 2015-16 ድረስ አቋምህ ምን ነበር? ግልጽ አድርገው። መናኸሪያ ችግር የለም፣ እሱ አጀማመሩም በተቃውሞ ነው። እስካሁንም በዛ ሳይድ ነው፣ መብት ነው።
98.7 ደግሞ የሚባል ነበረ ሀራምቤ ሰምቲንግ እሱ ምናልባት የኢፒአርፒ ኢህአፓ የሚባለው ድርጅት ባህሪ ያለው ነው። አቋሙ የታወቀ ነው። አድርባይነት አልታየበትም። ኢትዮ ኤፍኤም ይባላል። ኢትዮ ኤፍኤም ጂኤፍኤም 106.7 የምትባል 107.8 ደግሞ ይሄ ኢትዮ ኤፍኤም ያልኳችሁ። አቋማችሁ ምንድን ነው? ተናገሩት፣ ገልጻ አድርጉት። በተቃውሞ ስለመሰለፋችሁ እና ስርዓቱን ባለመደገፍ ሀገሪቱን እንደጎዳችሁ ማስረጃ መጥቀስ እንችላለን። ማስረጃ እንጠቅሳለን። ተቃዋሚ በመምሰል ከተቃዋሚ ጎን ለመቆም ሀገራዊ ጉዳዮችን ሳታነሱን ይኖራችሁት አንስታችሁ አታውቁም። ለምሳሌ በአመት አንድ ቀን የሚደረገውን ስብሰባ፣ የፓርላማ ስብሰባ፣ ጠቅላይ ሚኒስትር የሚከፍተውን ስብሰባ፣ የሀገሪቱን የወደፊት እጣ ፈንታ አቅጣጫ፣ መንግስት የሚሰራቸውን ስራዎች፣ ፕሮግራሞች ፍንትው አድርጎ የሚያሳየውን ረቂቅ መልስ የሚሰጥበት ጥያቄዎች ተጠይቆ መልስ የሚሰጥበትን ይሄ ከዚህ በላይ ሰነድ የለም። ትልቅ አመቱን ሙሉ እየመነዘርክ የምትጠቀምበት መረጃ ይሄ ነው። መንግስት እንዲህ ብሎ ነበር፣ እንዲህ ያላደረገ፣ መንግስት እንዲህ ብሎ ነበር፣ አቅጣጫው ይሄ ነው፣ ከሄዱ እንደዚህ ነው ብለህ የምትተነትነው ከዛ ተነስተ ነው። ለሱ እንኳን ከቨር አይሰጡም እኮ የአየር ሰዓት አይፈቅዱለትም። ለመንግስት አይፈቅዱም። ይኸውላችሁ 24 ሰዓት ሙሉ 365 ቀን እንደ ልባቸው የአውሮፓን እግር ኳስ የሚያሰራጩ አርቲቡርቲና ሙዚቃ ሲያስደምጡ የሚውሉ ሰዎች፣ ግለሰቦች፣ ሚዲያዎች የአንድ ቀን የፓርላማ መግለጫ የግማሽ ቀን ማለት ነው የአየር ሰዓት እንኳን አይሰጡም። ይሄ ብቻ አይደለም፣ ሌሎች የመንግስትን አበይት ክንውኖች አያቀርቡም። መንግስት የሰራቸውን ስራዎች አያቀርቡም። መከላከያ ሰራዊቱ እየሰራ ያለውን ስራ፣ የደከመ ያለውን ድካም፣ የከፈለ ያለው መስዋዕትነት አንድም ቀን እነዚህ የጠቀስኩላችሁ የግል ሚዲያዎች ጠቅሰው አያውቁም። ሀገራዊ ጉዳዮች እንደ ቀይ ባህር ጉዳይ በሶማሌላንድ በኩል ተጠይቆ የነበረው የአክሰስ ቱ ዘ ሲ በርበራ ላይ ፌል አረገ። ህዝብ ስላልተሳተፈበት፣ ሚዲያ ስላላነቃነቀው። አያችሁ፣ በእናንተ አድርባይነት ሀገሪቷ ጥቅሞቿን እያጣች ነው። ጥቅሞቿን አታለች። ናሽናል ኢንተረስቷን የሀገሪቱን ናሽናል ኢንተረስት እንኳን አቅጣጫ እያስያዛችሁ ወይም ደግሞ ድጋፍ እያደረጋችሁ እንዳልሆነ ነው የሚታየው። ስለዚህ ውገናችሁ የት ነው ያለው? ምክንያቱም ያንን ካሰራጫችሁ የመንግስት ደጋፊ ትባላላችሁ፣ ከተቃዋሚነት የሚገኘውን ጥቅም ታጣላችሁ። ይሄ ነው እየተሰራ ያለው። ይህንን ነው እያደረጋችሁ ያላችሁት። ስለዚህ በተቃውሞ ስርዓቱ ሲቀጥል የስርዓቱ አደግዳጊ የተጠላ ሲመስል ከጂ በመምሰል በመሆን በሁለቱም አቅጣጫ ጥቅምን ያማከለ ውሳኔ በመወሰን አገሪቱ ማግኘት ያለባትን ጥቅም እያሳጣችኋት፣ አገሪቱ ማግኘት ያለባትን፣ ትውልዱ ማግኘት ያለበትን ለትውልድ ነው የሚጠቅመው። መንግስት የሚሰራው ስራ ለትውልድ ነው የሚጠቅመው። ማናቸውም ስራ የሚሰራ ስራ በአገሪቱ ውስጥ የልማት ስራ፣ ብሔራዊ ጥቅም ለትውልድ ነው የሚጠቅመው። በገዛ ልጆቻችሁ ላይ ነው የምትፈርዱ ያላችሁት። ይሄ አድርባይነት ነው የሚባለው ይሄ ነው። ለገዛ ልጆቻችሁ እንኳን ለገዛ የሚቀጥለው ትውልድ ለራሳችሁ ለምትወልዱና ለምታሳድጉት ልጅ እንኳን ያላሰባችሁ የማትቆረቆሩ
በዓለም ላይ እንደዚህ አይነት የህብረተሰብ ክፍል ታይቶ አይታወቅም። የኢትዮጵያ አድርባይ መሀል ሰፋሪ የሚባል የህብረተሰብ ክፍል በተለይ ጋዜጠኞች፣ የዘመኑ ፊውዶ ቡርዣዎች ከሁለቱም ጥቅም አካብተው ባለ ሀብት ሆነዋል። አሁን ሚዲያ ስትከፍቱ እርስ በርስ አርቲስቱ ጋዜጠኛ ጋር ነው፣ ጋዜጠኛ ሲያወድስ ነው የሚለው፣ ጋዜጠኛው አርቲስት ሲያወድስ ነው የሚኖረው። የሱን ኮንሰርት ሲጣራ ነው የሚኖረው። ያም ደግሞ በየኮንሰርቱ እየሄደ ገንዘብ ሲሰበስብ አየው። ያ ለኮንሰርት እየተጠራ ገንዘቡን የሚቸረው ደግሞ የሚሞተው ነው፣ የሚታረዘው ነው፣ የሚራበው ነው። በህዝብ እየቀለዱ ያሉ ከዚህ በላይ ፊውዶ ቡርዣ ምን አለ? የድሮቹን የአድዋን ጀግኖች ነው ፊውዶ ቡርዣ እያላችሁ ስትገሉ ይኖራችሁት አባቶቻቸው። ምክንያቱም እነዚህ ሰዎች ያለ ምንም ጥርጥር ከነዛ ቀድመው ከነበሩ አድርባዮችና አብዮተኞች ልጆች እንደሚሆኑ ምንም ጥርጥር የለው። ይሄ እንደዚህ አይነት ነገር በዘር የሚተላለፍ ነው። በዘር ነው የሚመጣው። ይሄ አድርባይነት፣ አስመሳይነት በዘር ነው የሚተላለፈው። ፊውዶ ቡርዣዎች ናቸው እነዚህ። ፊውዶ ቡርዣዎች ለትውልዶቻቸው ሁላ የማይጨነቁ ግን ምን ችግር አለ? እነሱ ሀብት ካካበቱ ለልጆቻቸው ያወርሳሉ። ዞሮ አገሪቷ ትፍረስም ትበስብስም ያለችውን የሚበዘብዙት እነሱ ይሆናሉ። በዛም ሰዓት ላይ አየህ፣ ሌላው ህዝብ፣ ሌላው ማህበረሰብ ደሃ ሲሆን እነሱ እንደገና ያንን ከቤተሰቦቻቸው የወረሱትን ሀብት ይዘው ይቀጥላሉ። ስለዚህ ፊውዶ ቡርዣ በሌላ መልክ ነው የመጣው። ፊውዶ ቡርዣ የሚባል ነገር ካለ እነዚህ ናቸው ፊውዶ ቡርዣዎች። እስኪ አርቲስቶችን ተመልከቷቸው። ፊውዶ ቡርዣ እነሱ ናቸው። ሀብት ማጋበስ ብቻ ነው ስራቸው። ነጻ ስራ አይሰሩም። ማህበረሰባዊ ስራ አይሰሩም። ሚዲያዎችም እንደዛው። አየር ሰዓት እንኳን ለህዝብ የሚጠቅም የአየር ሰዓት እንኳን መስጠት ህዝብ በሰጣቸው ሚዲያ ሞገድ የህዝብ እኮ ነው። ሞገድ የህዝብ ሀብት ነው። ሞገድ እንደ መሬት እንደ ማዕድን የህዝብ ሀብት ነው። ያን ይዘው 24 ሰዓት የአውሮፓ እግር ኳስ ሲገቱት እየኖሩ በኋላ ደግሞ ፖለቲካ ይዘፍኑለትና ያን የፖለቲካ ዘፈን በዛ ያሰራጩና አይምሮውና ለውን አዙረው የተሳሳተ ውሳኔ እንዲወስን ያደርጉትና ሀገር ይፈርሳል፣ ሀገር ይበጠበጣል። ልክ አሁን በአማራ ክልል እንደተደረገው የአማራው ክልል የተበጠበጠው በእናንተ ምክንያት ነው። በአርቲስቶችና በጋዜጠኞች አደናግራችሁት ግራ ጋባችሁትና መጨረሻ ላይ የሆነውን ሲያይ ነው አፈንግጦ በርግጎ ጫካ የገባው። አየሁ። አሁንም ይሄን አድርባይነት መቆም አለበት። ይሄ መሀል ሰፋሪነት፣ ይሄ የፖለቲካ ፕሮስቲቲዩሽን መቆም አለበት። 2018 ዓመተ ምህረት ምርጫ ከመድረሱ በፊት ሚዲያዎች አቋማቸው መታወቅ አለበት። ግልጽ አርጉት። አቋማችሁ ግልጽ ይሁን። ወይንም ኒውትራል ሁኑ፣ ወይም ደጋፊ ሁኑ፣ ወይም ተቃዋሚ ሁኑ። ኒውትራሊቲ ግን የሚዲያ ተግባር ነው። ኒውትራል ሆነ ሲባል ግን የሀገርን ጥቅም መንግስት ይጠቀምበታልና ገዢው ፓርቲ ይጠቅመዋልና ብላችሁ ሳይለንት ካረጋችሁ ክህደት ነው። በተቃራኒ መቆም ነው። በተቃራኒ መቆም ደግሞ የነግብጽም ደጋፊ ከመሆን አይተናነስም። አየህ፣ በተለይ በአሁን ሰዓት ላይ የሀገሪቱ መንግስት ከያዘው የቀይ ባህር አጀንዳ በናይልና በአባይ በግድቡ ጉዳይ ካለው አጀንዳ በተቃራኒ መቆም ማለት ከግብጽ ጋር መቆም እንደሆነ ማወቅ አለባችሁ። አሁን የቀይ ባህር ጉዳይ ኢትዮጵያ አጀንዳዋ እንደሆነ በፓርላማ ደረጃ ተጠቅሷል። ጠቅላይ ሚኒስትሩ በሰፊው ግልጽ አድርጎታል። ዓለም አቀፍ ዘመቻም ተጀምሯል። ምሁራንም እየተንቀሳቀሱ እንደሆነ አይተናል። በዚህ ሰዓት ላይ ስለ ቀይ ባህር ጉዳይ ያልደገፉ የአውሮፓ ኳስ ብቻ ሲለፈለፉ ሲጮሁ የሚውሉ የሬዲዮ መገናኛ ብዙሃን የቆመሩት በሀገሪቷ ናሽናል ኢንተረስት ላይ ነው፣ ብሔራዊ ጥቅም ላይ ነው። በሀገሪቱ ናሽናል ኢንተረስት ላይ በተቃውሞ መቆም ወይም አለመደገፍ ደግሞ የተቃራኒ ኃይሎችን ያንን ጉዳይ የሚፈልጉትን የሚቃወሙትን ኤርትራንና ግብጽን መደገፍ ነው። ስለዚህ የጠላት መሳሪያዎች ናቸው። መከላከያ ሰራዊቱ ራሱ የቀይ ባህርን ጉዳይ አጀንዳዬ ነው ብሎ ይዞታል። ስለዚህ ይህን ጉዳይ አለመደገፍ ማለት በተቃራኒ መቆም ማለት ከግብጽ ጋር መቆም ማለት ነው። በመከላከያ ሰራዊታችን ላይ በጠላትነት መሰለፍ ማለት ነው።
ይሄ መታወቅ አለበት። አሁን በኢትዮጵያ ተወደደም ተጠላም ራሳችሁ ያመጣችሁትና ካርዳችሁን ሰጣችሁ የመረጣችሁት መንግስት አለ። ያ መንግስት በምርጫ እስከሚቀየርበት ጊዜ ድረስ ህጋዊ መንግስት ነው። ያን መቀበል ግዴታችሁ ነው። ሀገር ውስጥ ያላችሁት በተለይ አርቲስቶቹና የኪነ ጥበብ ባለሙያዎቹና መገናኛ ብዙሃን ግዴታችሁ ነው። ስለዚህ ያንን ብሔራዊ ጥቅሜ ነው ያለውን ነገር የማሰራጨት፣ የማስተላለፍ፣ የማብራራት፣ የፓርላማ ንግግሮችን፣ የመንግስትን አቋሞች የማሰማት ግዴታ እንዳለባችሁ ማወቅ አለባችሁ። የመንግስት ስህተት ነው፣ የመንግስት ችግር ነው። የመገናኛ ብዙሃን ባለስልጣን ስራውን ስላልሰራ ነው። በእነሱም በኩል አድርባይነት ሊኖር ይችላል፣ አይታወቅም። አያችሁ፣ ምክንያቱም ብዙ ተከፋይ የጠላት ኃይል አለ ኢትዮጵያ ውስጥ። ብዙ ተከፋይ በተለያየ አቅጣጫ በተለያየ ሁኔታ የሚከፈላቸው ኃይሎች አሉ። መንግስትም ናቸው፣ ተቃዋሚም ናቸው። የመንግስት ደጋፊ ይመስላሉ፣ እንደገና ተቃዋሚዎች ሆነው ይመጣሉ። መቃወምም መደገፍም መብት የተሰጣቸው እነሱ ብቻ የሆኑ ማለት ነው። ሲቃወሙም ለምሳሌ እንደ ሸገር የሚባለው 102.1 ላለፉት 5-6 ዓመታት ሲደግፍ ነው የኖረው። እስከ መመስገን ደርሷል በጠቅላይ ሚኒስትሩ። የለውጡ አንድ ኃይል ነው። ሆኖ አገልግሏል። ያኛውን ስርዓት በማፍረስ ላይ ስርዓቱንም ሲደግፍ ቆይቷል። አሁን ምን ተገኝቶ ነው? የኢትዮጵያ ብሔራዊ ጥቅም መጠበቅ አለበት። የቀይ ባህር ጉዳይ ሲነሳ እንደገና ተገልብጦ በተቃዋሚነት መነሳት ምን ማለት ነው? የተቃዋሚ ባህሪ ያላቸውን ሙዚቃዎች በመልቀቅ የፕሮፓጋንዳ ስራ ላለፉት ቢያንስ 6 ወራት ተጀምሯል። እንደገና ተገልብጦ ወደ ሌላ ለውጥ አምጥታችሁ ለውጡን እዚህ አድረሳችሁ ብዙ መስዋዕትነት ተከፍሎበት ብዙ ህዝብ አልቆ ተጠያቂነት እኮ አለ። ተጠያቂነቱ እኮ አይቀርም አለላችሁ። አሁን ተገልብጦ እንደገና ወደ ኢፒአርፒ ይዘት ያለው የኢሃፓ ይዘት ያለው ችግር የለውም። የኢሃፓም ድርጅት ነው። ኢሃፓ በድሮ በሰራው ስራ ያጠፋው ጥፋት ካለ ይጠየቃል። ራሱም ከፍሏል ሲጀመር። ግን አሁን አቅም አለው ወይ? በቀጣይ ለማስቀጠል አቅም አለው ወይ? ሀገር ቢበታተን ያን የመመለስ ሪስቶር የማድረግ የኢሃፓ ሰዎች እኮ በእድሜያቸውን ከ70 በላይ ነው። ከ70 ዓመት በላይ ነው። የሚጠቀሙት አዳዲሶቹን ወጣቶች ነው። ምናልባት የቀሩት በጥቂት በጣት የሚቆጠሩ ናቸው። እነሱ መጥተው ሀገር ያረጋጋሉ። ሀገር ቢፈርስ አሁን ዛሬ በክልል ደረጃ የተዋቀሩ ክልሎች ነገ ክልሉን አፈርሰዋለሁ ብትለው ይቀበልሃል? አይቀበልህም። ስለዚህ ሲቪል ዋር ውስጥ ገባል። ያን ሲቪል ዋር ማኔጅ ማድረግ ይችላሉ ወይ? እሱ ነው ወይ የሚያዋጣን? አሁን ወደዛ አዘንብላችሁ ያንን መደገፍና ለዛ ማሞጥሞጥ ማለት አገሪቱ እንድትፈርስ መስራት ነው። ሌላ ምንም ምክንያት የለው። ኒውትራሊቲያቸውን ጠብቃችሁ ብትሄዱ ኖሮ ያሸነፈው ችግር የለውም እኮ። ኢህአፓም ቢያሸንፍ እኮ ችግር የለውም፣ ለውጥ የለውም። ተቀባይነት ያገኛል ራሱ ብልጽግና ካመነበት፣ ማህበረሰቡ ካመነበት። ግን ኢህአፓም ከመጣ በኋላ ነገ ተቃውሞ ሲጀመርበትና አመጽ ሲጀመር እንደገና እናንተው ራሳችሁ ናችሁ የምትገለበጡት። ስለዚህ በሀገር እየቀለዳችሁ ነው ምላችሁ። በሀገር እየቀለዳችሁ ነው። እነዚህ ሰዎች በሀገር እየቀለዱ ያሉ መዥገሮች ናቸው ነው ምላችሁ። ሚዲያዎቹ ኤፍኤም ሚዲያዎች ውጭ ሀገር ያሉትን ተዋቸው። ራሱን የቻለ ትንተና ይፈልጋል። የውጮቹ ፖለቲከኞች እዛ ውጭ ሆነው ነው የሚጮሁት። ቀጥተኛ የሆነ ጉዳት እዚህ ሀገር ውስጥ አያደርሱም። እዚህ ያለ ሰው ነው ጉዳት የሚያደርሰው፣ እዚህ ያለው ማህበረሰብ ወሳኝ ስለሆነ። ስለዚህ መዥገሮች ናቸው የሆናችሁት። መዥገሮች ሚዲያዎች መዥገሮች ናቸው። መዥገር ማህበረሰቡ ላይ፣ ህዝቡ ላይ፣ መንግስት ላይ ተጣብቃችሁ ህደሙን እየመጠጣችሁ ያላችሁት መዥገሮች። የኢትዮጵያ የመገናኛ ብዙሃን ባለስልጣን የፈዘዘ ድርጅት ነው። የፈዘዘ ስራውን የማያውቅ ኃላፊነቱ ያልገባው እያንዳንዱን ፕሮግራም እያንዳንዱን
በሀገር እንዴት ይቀለዳል? በሀገር እየተቀለደ እኮ ነው። በህዝብ 2010ም በሀገር ተቀልዶ ነው ያ ሁሉ ሚሊዮን ልቂት የመጣው። እንዴት ነው በሀገር እየተቀለደ ሚሊዮኖች የሚያልቁት? በእኛ ድንቁርና፣ አለማወቅ፣ እንዝላልነት፣ ጥቅመኝነት፣ መዥገርነት፣ በጥቂት ግለሰቦች መዥገርነት፣ ጥቂት ግለሰቦች ናቸው ኢትዮጵያ ውስጥ ይውላችሁ። ጥቂት ግለሰቦች ናቸው ሀገር የሚያሸብሩት። ጥቂት አርቲስቶች ናቸው ከ10 የማይበልጡ 5 6 7 አርቲስቶች ሀገር የሚያሸብሩ በተቃውሞ ጥቅም ስለሚገኝ ሁልጊዜ ተቃዋሚ የሆኑ የተቃዋሚውን ኪስ የሚቦጠቡጡ የተቃዋሚውን ማህበረሰብ ህዝቡን ተቃዋሚ እያደረጉ ማለት ነው። አየው ሚዲያዎች፣ ጋዜጠኞች ህዝቡን ጠርንፈው ይዘው መዥገሮች ናቸው። ጋዜጠኞች መዥገሮች ናቸው። በግልጽ ነው የምነግራችሁ። ኢትዮጵያ ውስጥ ያላችሁ ኤፍኤሞች በሙሉ የግል የምትባሉትና የመንግስት ሚዲያዎችም ውስጥ አንዳንድ ሰርጎ ገቦች ኒውትራል መሆን ያቃታችሁ አልፎ ባህሪያችሁ የሚታይ በሙዚቃ ስትለቁ የሚገለጥ ማንም አልሰማንም በመሃል ሁሉም ላይ መገናኛ ብዙሃን የህዝብ ወኪል ናችሁ። ለህዝብ የሚጠቅመውን ነው። ለህዝብ የሚጠቅመው አካል፣ ለህዝብ የሚጠቅመው ግለሰብ፣ ለህዝብ የሚጠቅመው ድርጅት እንዲቀጥል ነው ማድረግ ያለባችሁ። እንዲሰራ ነው ማድረግ ያለባችሁ። እንዲደመጥ ነው ማድረግ ያለባችሁ። በተቃዋሚም ያለውን ሀሳብ ሙዚቃ አይደለም ማሰማት ያለብህ። በሙዚቃ አይደለም መናገር ያለብህ። ጋብዘው ያንን ተቃዋሚ ያልከውን አካል መሪውን ጋብዘውና ጠይቀው፣ ኢንተርቪው አድርገው፣ አየር ሰዓት ስጠው። ለሀገር የምታስብ ከሆነ አላደረጉም። እነዚህ ሰዎች አያደርጉም። ቻሌንጅ አድርገው መንግስት የሰራውን ይህን ሰርተዋል ምን ትላለህ በለው። ቻሌንጅ አድርገው አየው ፈትነው። መንግስትንም ደግሞ በተቃራኒው የመንግስትንም አካላት እየጠራ ለመንግስታዊ ስራ ለህዝባዊ ስራ ደቂቃ እንኳን መስጠት የማይፈልጉ ስግብግቦች ናቸው እነዚህ ሰዎች። የመንግስትንና የህዝብን የአየር ሰዓት ሞገድ ይዘው ስግብግቦች የአውሮፓን ኳስ 24 ሰዓት። ምክንያቱም ማስታወቂያ የሚሰሩት በአውሮፓ ኳስ ስለሆነ ህዝቡን የአውሮፓ ኳስ ላይ ስለጣዱት አያችሁ። ክፉዎች ናቸው የኢትዮጵያ መገናኛ ብዙሃን ሎካል ኤፍኤሞች። ክፉዎች፣ ጨካኞች፣ አውሬዎች፣ መዥገሮች ናቸው። ያልበቃ ብሎ ደግሞ አሁን 2018 ምርጫ ከመምጣቱ በፊት አዝማሚያቸው እንዳልኳችሁ እየሆነ ነው። ወደ ተቃውሞ የብሔራዊ ጥቅም ተረስቶ አሁን የግል ሚዲያ ባልኳችሁ ኤፍኤም ባልኳችሁ ስለ ቀይ ባህር አይወራም። አዋሽ ላይ ምናልባት ትንሽ አውርተዋል። አንዳንድ አሉ በግል አንዳንድ ግለሰቦችም አሉ ያንን ትንሽ አጀንዳ ብለው የሚሰሩ የተወሰነ ማለት ነው። በተረፈ 94.3 የድሮ ተረት ያወራላችኋል። የድሮ ተረክ የጥንት ኢትዮጵያ ገናና ሁና የዛሬ 1000 ዓመት የዛሬ 3000 ዓመት የዛሬ ንጉሥ ሰለሞን እንደዚህ ሳባ ከዛ አይወጡ። ሌላ ወሬ የላቸው። ቁሞ ቀሮች ናቸው። 21ኛው መቶ ክፍለ ዘመን መሆኑን እንኳን የረሱ ናቸው። ስለ ቀይ ባህር አያወሩ። አጀንዳው ቀይ ባህር ከሆነ ቀይ ባህር ነው፣ አለቀ። የሀገሪቱ አቅጣጫ ነገ እያንዳንዱ ሰው መዝመት አለበት ቢል የት ልትገባ ነው? እናት ቀሚቱ ውስጥ ልትገባ ነው? እያንዳንዱ ሰው መዝመት አለበት ብሔራዊ ጥሪ ቢያደርግ ሁሉም ከ50 ዓመት በታች መዝመት አለበት ቢልህ ትወጣለህ፣ ግዴታ ነው። የመንግስትም ድክመት ይሄ ነው። እንደዚህ ወይ ያልሞቀ ወይ ያልቀዘቀዘ ችግሩ የመንግስት ድክመት ይሄ ነው። አርቲስቱን ጥረው፣ ነጋዴውን ጥረው። አሁን በየቦታው ሞንታርቦ እየከፈተ የሚያሸብር ብዙ አለ። አርቲስቶችንም አሰልጥነ ላከው ለቀይ ባህር ጉዳይ። ይሄ አየር ሰዓት የሚቆጥበውንም ጋዜጠኛ አምጣና ውሰደው፣ ላከው። ግዴታው ነው በሀገር ጉዳይ ላይ አዋጅ አድርገህ ከወጣህ ግዴታው ነው። አንገቱን ይዘህ አፍንጫው ተይዞ ይዘምታል። ግን ፕሮስቲቲዩትስ እንደዚህ አያደርጉም። ፕሮስቲቲዩቶች ናቸው። ፕሮስቲቲዩትስ እንደዚህ አያደርጉም፣ አይዘምቱም። ቀሚስ ይለብሳሉ፣ ሴት ነን ይላሉ። ጺማቸውን ተላጭተው ጸጉራቸውን
ሻሻስ ያስራሉ። አያ ይሄ ነው የፕሮስቲቲዩት ባህሪ፣ የሴተኛ አዳሪነት ባህሪ ይሄ ነው። ስትለቃቸው ግን አንበሶች ናቸው። በሙዚቃ መሳደብ ያውቁበታል። በሙዚቃ አገር ማፍረስ ያውቁበታል። በሙዚቃ ሰውን ማጃጃል ያውቁበታል። በኮንሰርት ገንዘብ መሰብሰብ ያውቁበታል። የአየር ሰዓት መሸንሸን፣ መሸጥ፣ መሸቀጥ ያውቁበታል። አየው ይሄ ነው የኢትዮጵያ የመገናኛ ብዙሃን ተግባር፣ የመሽከሮች ስራ፣ የአርቲስቶች የኪነ ጥበብ ባለሙያዎች በአጠቃላይ ኪነ ጥበብ ባለሙያ ሲባል በአጠቃላይ ነው። ኪነ ጥበብ ዙሪያ ያሉት በሙሉ ባህሪያቸው ይሄ ነው። ሴተኛ አዳሪነት ነው ባህሪያቸው። ሴተኛ አዳሪነት፣ መልመጥመጥ፣ እንደ ሸለመጥማጥ አቀርቅሮ ድምጻቸውን አያሰሙም። በሀገር ጉዳይ ላይ ኢንተርቪው እንኳን አይሰጡም እኮ። በሀገር ጉዳይ ላይ አቋምህ ምንድን ነው? አቋምህ ምንድን ነው? አቋማቸው መታወቅ አለባቸው። ስለ ቀይ ባህር ጠይቀው አሁን በቀይ ባህር ጉዳይ ላይ ያላወራ ጋዜጠኛ ከሃዲ ነው። የግብጽ ቅጥረኛ፣ የኤርትራ ቅጥረኛ ነው። ምንም ጥርጥር የለውም። በኤርትራ ጉዳይ ላይ መከላከያ ሰራዊታችን ስለ ቀይ ባህር ጉዳይ አጀንዳዬ ብሎ ይዞታል። ራሱን እያዘጋጀ ያለው ለዛ ነው። የመከላከያ ሰራዊት ብቻ እየሄደ የሚሞትበት ምክንያት ምንድን ነው? ምን ስለሆነ ነው እሱ ብቻ እየሄደ የሚሞተው? አንተ ቀፈትህን ለምትሞላበት ሀገር፣ አንተ ልጅ ወልደ ለምታሳድግበት ሀገር መከላከያ ሰራዊት እየሄደ ይሞትልሃል። ጥቅም ሲመጣ ደግሞ ተጋሪ ነህ። አሁን አሰብ ቢመጣ የቀይ ባህር በሮቻችንን ብናስመልስና እጃችን ቢገቡ ኮንሰርት ሄደህ ታሳያለህ። እዛ ሄደህ ኮንሰርት ልትበላ አየው። ከዛ ቀይ ባህር የሚል ደግሞ 100 ዘፈኖች ይዘፈናሉ ከመጣ በኋላ ማለት ነው። አሁን ግን የለም። አየህ እንደዚህ አይነት ማህበረሰብ በዓለም ላይ ታይቶ አይታወቅም። ስግብግብ መሽገር የሆነ ማህበረሰብ፣ ፊውዶ ቡርዣ፣ የዘመኑ የ21ኛው መቶ ክፍለ ዘመን ፊውዶ ቡርዣ አርቲስቶችና የመገናኛ ብዙሃን፣ ያው ሌላዎቹም አሉ፣ ነጋዴዎች አሉ። እንደዚህ በተለይ የሆነ ብሔር ግሩፖች ኢኮኖሚውን ኮንትሮል አድርገው የያዙ እነሱ እዚህ ካቴጎሪ ውስጥ ነው። አጀንዳችን ስለነሱ አይደለም። በአሁን ሰዓት ላይ ስለነሱ አይደለም። አንዱ ወደ ማህበረሰብ የሚያሰራጩት በእነሱ በኩል ነው። እሱ ተከድኖ ይብሰል። ተከድኖ ይሄ ልኳንዳ ቤት አካባቢ፣ ስጋ ቤቶች አካባቢ፣ ግሮሰሪዎች አካባቢ ያለው ተከድኖ ይብሰል። እሱ በሌላ እንመለስበታለን። አሁን በኪነ ጥበብ ባለሙያዎቻችንና በመገናኛ ብዙሃኖቻችን አድርባይነት፣ አስመሳይነት፣ ሴተኛ ዳሪነት ላይ ያተኮረ ዝግጅት ያቀረብን በመሆኑ ነው። ስለዚህ 2018 ምርጫ ከመምጣቱ በፊት አቋማችሁ መታወቅ አለበት። አርቲስቶች አቋማችሁ ግልጽ ይሁን። ወይ ደጋፊ ናችሁ ወይ ተቃዋሚ ናችሁ፣ ግልጽ አርጉት። በሁለት ቢላ መብላት አትችሉም። መገናኛ ብዙሃንም እንደዚሁ። መገናኛ ብዙሃንም ግልጽ አርጉት፣ አቋማችሁን ግልጽ አርጉት። በሁለት ቢላ አትበሉ፣ ግልጽ አርጉት። ገለልተኛ ከሆናችሁ ደግሞ ግልጽ አርጉ። አርቲስቶችን ባይዘው ገለልተኛ ነው መሆን የነበረባችሁ። ገለልተኛ ለሀገር የሚጠቅመው እንዲመጣ ብቻ ገለልተኛ በመሆን አየህ፣ ገለልተኛ በመሆን በቃ ማህበረሰቡም ገለልተኛ አቋም ኖሮት በኋላ ላይ የሚጠቅመውን እንዲመርጥ በሰከነ አይምሮ እናንተ እየመራችሁት እናንተ መርጣችሁ ቀድማችሁ ትሰጡታላችሁ። እናንተ ጭንቅላቱ ላይ ያስቀመጣችሁለትን ሄዶ ይመርጣል። ከዛ ተርመስመሱ ይወጣል። የተያዘው ይሄ ስለሆነ ማለት ነው። ስለዚህ አቋማችሁ መታወቅ አለበት። ሚዲያዎቹ ስለ ቀይ ባህር ያልዘገባችሁ በሶማሌላንድ በበርበራ በኩል እናገኘው የነበረውን እንዲያመልጥ ያደረጋችሁ ኃይሎች በሙሉ ተቃዋሚ ናችሁ ብቻ አይደለም፣ የጠላትም ኤጀንቶች ናቸው። የኤርትራና የግብጽ ባንዳ ናቸው ማለት ነው። ባጭሩ ባዳና ባንዳ እንደተባለው ማለት ነው። ባዳና ባንዳ እንደተባለው የዛ አካል ናችሁ ማለት ነው። በዛ ደረጃ መታየት አለባችሁ ማለት ነው። እንደዛ ደግሞ ከሆነ መጠየቅ ነው እንጂ ያለባችሁ ሀገሪቷ ላይ ሀብት ማፍራትም የለባችሁ። የሀገሪቷን ሪሶርስ መጠቀምም አትችሉም። በባንዳነት ነው መጠየቅ ያለባችሁ። አሁን የመገናኛ ብዙሃን መንግስት የመገናኛ ብዙሃኑን አጣርቶ
ላለፉት 2-3-4 ዓመታት የመንግስትን በቂ መረጃ ያልሰጡትን ለይቶ ለሌሎች አካላት ማስተላለፍ አለበት። ሚዲያውን ለሌሎች አካላት ማስተላለፍ አለበት። እነዚህን ሚዲያዎች አሁን ደግሞ የመገልበጥና በተቃውሞስ የመቆም አዝማሚያ ያላቸውንም እነዚህንም ገለልተኛ ለሆኑ የመገናኛ ብዙሃን ባለሙያዎች በኃላፊነት እንዲይዙት ማድረግ አለበት መንግስት። ችግሩ የመንግስት ነው። እንደዚህ ዜጎች ውስጥ እንደዚህ ሲልመጠመጡ አገር በማፍረስ ተግባር ላይ ሲሳተፉ እንደዚህ ልስልስ ሆኖ መነኩሴ ሆኖ አይቻልም፣ እንደዛ አይቻልም። ስለዚህ የመገናኛ ብዙሃን አቋማችሁን ግልጽ አድርጉ። አቋማችሁን ግልጽ ካደረጋችሁ በኋላ የምትደግፉት አካል ሲያሸንፍ አሸናፊ ሆናችሁ ስራችሁን ትቀጥላላችሁ። ሲሸነፍ ተሸናፊ ሆናችሁ ስራችሁን አስረክባችሁ ወደ ሌላ ስራ ትሰማራላችሁ። አለቀ። መሆን ያለበት ይሄ ነው። አርቲስቶችም እንደዛው መደገፍ ትችላላችሁ፣ መቃወም ትችላላችሁ። መደገፍ ይቻላል፣ መብት ነው። መቃወምም ይቻላል፣ መብት ነው። አትልመጥመጥ። ከሁለቱም ካሸናፊውም ከተሸናፊውም እየዘፈንክ ኮንሰርት እያዘጋጀህ ማረስ፣ ህዝብን መበዝበዝ፣ መዝረፍ፣ መሽገር ያልኳችሁ ለዚህ ነው። የኢትዮጵያ አርቲስቶች መሽገሮች ናቸው። መሽገር። እስኪ ለብሔራዊ ጉዳይ፣ እስቲ ለሀገራዊ ጉዳይ፣ ለህዝባዊ ጉዳይ የበጎ አድራጎት ስራ ስሩ። አንድ ቀን እንኳን ኮንሰርት አድርጋችሁ ለሀገር ልማት የሚውል ለተጎሳቆሉ እናንተ ዘፍናችሁ በእናንተ ዘፈን ምክንያት የተጎሳቆሉ በሚሊዮን የሚቆጠሩ ዜጎችን እንዲረዱበት አድርጉ። መሽገር እንደዛ ያውቅማ፣ መሽገር እንደዛ ያደርግም። ስለዚህ መሽገሮች ናችሁ። አቋማችሁን አሁን ግን አደበስብሶ አጭበርብሮ ተልመጥምጦ መኖር የለም። አቋማችሁን ግልጽ አድርጉ። ስለዚህ እገሌ የሚባለው አርቲስት ደጋፊ ነው፣ እገሌ የሚባለው አርቲስት ተቃዋሚ ነው መባል አለባችሁ። አለበለዚያ ደግሞ ኒውትራል ሁኑ። ኒውትራል ስትሆኑ ደግሞ የምትሰሩት የኪነ ጥበብ ስራ ኒውትራል መሆን አለበት። የተቃውሞ ስራ፣ የተቃውሞ የአድማ ያመጽ ጥሪ እየጠራህ ጥራኝ ዱሩ እያልክ ደግሞ ኒውትራል ነኝ ማለት አትችልም። ሌላው የኢትዮጵያ መንግስት የመገናኛ ብዙሃን ባለስልጣን እያንዳንዱ ሚዲያ ሞገድ የአየር ሞገድ የተሰጠው አካል ሰርቲፊኬት ይዞ የሚሰራ አካል ለሀገራዊ የሆነ በተለይ የብሔራዊ ሬዲዮ የሚያሰራጫቸውን የመከላከያና የፖሊስ ፕሮግራሞች ሁሉም በተመሳሳይ ሰዓት እንዲያስደምጡ ማድረግ አለባችሁ። እንዲያስደምጡ በዛ ሰዓት ላይ የመከላከያ መደመጥ አለበት። ግዴታ ነው። አገሬ ጋራ ነው። እነዚህ ሰዎች እንደ ልባቸው እየፋነኑ አገር ውስጥ የፈለጋቸውን የአውሮፓ ኳስ ሲያራግቡ እየኖሩ የራሳቸውን ቲፎዞ ይዘዋል፣ የራሳቸውን አድማጭ ይዘዋል፣ የራሳቸው በሚሊዮኖች የሚቆጠሩ እነሱን ከመንግስታዊ ነገር አግልለው ይዘዋቸዋል። አየህ፣ በሀገር ጉዳይ ላይ እንዳይሳተፉ አድርገው ይዘውባቸዋል፣ ጠልፈው ሁሉም ወዛ በኳስ ላይ ጥደውት ማለት ነው። ስለዚህ በዛ በተመሳሳይ ሰዓት ላይ መከላከያ ሰራዊት ፕሮግራም እንዲሰማ ማህበረሰቡ ሁሉም አንድ ሀገር ነው ያለን ብለናል። አንድ ሀገር ነው ያለን። ስለዚህ በተመሳሳይ ሰዓት ላይ ሁሉም አካል የናሽናል የዲፌንስ የመከላከያን እና የፖሊስን ፕሮግራም የፌደራል ፖሊስ ፕሮግራሞችን መላው ህዝብ እንዲሰማ ከአገራቸው ጉዳይ የተነጠሉ እንዳይሆኑ መደረግ አለበት። ይሄ ግዴታ ነው፣ መደረግ አለበት ሚኒመም። አለበለዚያ የግል የሚባሉት እንደውም ላያስፈልጉ ይችላሉ። መንግስት ሁሉንም ኮንትሮል አድርጎ ራሱ የአየር ሰዓቱን ራሱ መቸብቸብ ይችላል። በሙሉ ኮንትሮል አድርጎ በሙሉ ኮንትሮል ለግለሰቦች፣ እሱም ደግሞ መብትና ግዴታቸውን አውቀው ይህ በኃላፊነት ይሰራሉ። አሁን ግን መረን የለቀቀ እንደ ልባቸው የሚፋንኑበት የሚቸረችሩበት ህዝቡን በፈለጉበት አቅጣጫ የሚዘውሩበትን ሚዲያን የሰጣቸው። የናሽናሉን የሚሰማ የለም፣ የብሔራዊ ሬዲዮን የሚሰማ የለም፣ የአዲስ አበባን የሚሰማ የለም።
ስለዚህ ከጉዳዩ ውጪ ናቸው። አየህ እንደ ልባቸው እንዲቆጣጠሩባቸው አይምሯቸው ተደርገዋል። እነዚህ ሰዎች ወንጀል ነው እየተሰራ ያለ ወንጀል። አገር እያፈረሱ ነው ያሉት። አንድ ሬትም ላይ ካልሆነን አገሩ መፍረሱ አይቀርም። ዘመም ይላል በአንድ ሳይድ ላይ የሆነ ወቅት ሲመጣ ግልብጥብጡ ይወጣል። አየህ ለአርቲስቶች ተላልፎ ለጋዜጠኞች ተላልፎ ህዝቡ ተሰጥቷል። የኢትዮጵያ የመገናኛ ብዙሃን ባለስልጣን ተጠያቂ ነው። በዚህ ጉዳይ ላይ ተጠያቂ ነው። በዚህ ጉዳይ ላይ ተጠያቂ ነው። ሀገራዊ የሆኑ ሀገርን የሚመለከቱ የመንግስታዊ ጉዳዮች በቀጥታ መተላለፍ አለባቸው በሁሉም የግል ሚዲያዎች። ለምሳሌ እንደ የምክር ቤት መግለጫዎች፣ አዋጆች ወሳኝ የሚባሉ አዋጆች፣ መንግስት የሚሰጣቸው መግለጫዎች። የጠቅላይ ሚኒስትር ንግግር እኮ ቀርቦ አያውቅም። የጠቅላይ ሚኒስትር ንግግር ጨርሶ ቀርቦ አያውቅም በግል ሚዲያ ላይ። በግል ምናልባት ለትችት ይቀርብ ይሆናል፣ ለትችት በተቃርኖ ጉዳዩን ለማንሳት ሲባል። ስለዚህ አሁን 2018 ምርጫ ከመድረሱ በፊት አቋማችሁን ግልጽ አድርጉ። ሁሉም አካል ኢትዮጵያ ውስጥ ያለው ሁሉም አካል በተለይ መገናኛ ብዙሃን ሁሉም፣ ጋዜጠኞች ሁሉም የወገናችሁት አካል ሲያሸንፍ ባለድል ምን ማለት ትችላላችሁ? ሲሸነፍ ደግሞ ተሸንፈናል ብላችሁ አደብ ገዝታችሁ ትቀመጣላችሁ። አለቀ። አለበለዚያ ግን በሁለቱም ሳይድ እየተገለባበጡ አሸናፊ ሆኖ አየህ ህዝብ ይተራመሳል፣ ህዝብ ይራባል፣ ህዝብ ይታረዛል። እነሱ ካሸናፊው ጋር አሸናፊ የሆኑ ሳይድ ላይ ቆመው አጥር ጠርዝ ላይ ቆመው እየተገለባበጡ ካሸናፊው ጋር አሸናፊ የሆኑ ሀብት የሀገሪቱን ሀብት ሙልጭ አርገው እየዘረፉ ፊውዶ ቡርዥዋ ሆነው እንደ መዥገር ሀገሪቱንና ህዝቡን እየመጠጡ ኑሯቸውን ማስቀጠል ነው የፈለጉት። አሁን በቀጣይ የሚከሰተውን ጉዳይ ለማጠቃለያ በቀጣይ ምን ሊከሰት ይችላል? በቀጣይ ሊከሰት የሚችለው በ2018 ምርጫ የ97ቱና የ2008ቱ ቅልቅል ነው። ቅልቅል ባህሪ ይኖረዋል። የሁለቱ ባህሪ ይኖረዋል። የ97ቱ ቅልቅል ያለው አዲስ አበባ ጉዳይ ላይ የ97ቱ ጉዳይ ሀፕን ያደርጋል። ተቃዋሚዎች እንደገና አላያንስ ይፈጥሩና እንደ ቅንጅት አይነት መልክ ይዘው ይመጣሉ። ግልጽ ነው። ይሄ መብታቸው ነው። አርቲስቶቹ ከነሱ ጋር ይዘፍናሉ፣ ለነሱ ይወግናሉ። እንደ ባለፈው ጅብ ከሄደ ውሻ ጮኸ፣ ኦታዬ ገለመሌ የሚመስሉ ዘፈኖች ይዘፈናሉ በተመሳሳይ አርቲስት። አያችሁ፣ ከዛ አብዮት እንዲቀሰቀስ ይደረጋል። የታሰበው ነገር ምንድነው? ልክ 97 ላይ ተቃዋሚ ተመረጥኩኝ ብሎ አውጆ ያው መንግስትም ድጋፌን እንደነበረው የታወቀ ነው። ላይመረጡም ቢችሉም ያው ተመርጠናል ትላለህ። በቃ ተመርጠናል፣ ምርጫ ተጭበርብሮ ነው ብለህ አመጽ። ይሄ የተለመደ ነው። ከዛ በኋላ ጫካ ካለ ኃይል ጋር ትነጋገርና ሀገሪቱን ምስቅልቅል ውስጥ ማውጣት ነው። አጀንዳው ይሄ ነው። ስለዚህ ይሄ የመከሰት ፖሲቢሊቲ አለው። ከ2008 እስከ 2010 ያለውንም አይነት ባህሪ ይኖረዋል። ከ2008 እስከ 10 የነበረው አይነት ባህሪ የተወሰኑት ግሩፖች፣ የሃይማኖት ድርጅቶች ምናምኖች ከዛኛው ጋር አላይ የማድረጉ ጉዳይ ይሄ አክቹአሊ በ97ቱም ተከስቷል። አድርጎ እንደዛ ስልጣን ለመያዝ የሚደረግ ግርግር የመኖር ፖሲቢሊቲው ሃይ ነው። በእንደዚህ አይነት ጉዳይ ትርምስ ከመጣ ምን እንደሚከሰት ታውቁታላችሁ። ምንድነው ሊከሰት የሚችለው? በሀገር አትቀልዱ ምንለው ለዚህ ነው። ምንድነው ሊከሰት? የ97ቱ አይነት አሁን ይመጣል። ጫካ የታጠቀ ኃይል አለ። ምርጫ ተጭበርብሯል፣ ስለዚህ ያኛው ኃይል በቃ ገፍቼ እመጣለሁ ይላል። መንግስት በቃ ቅቡልነት የለህም፣ ምርጫ አጭበርብረሃል ይባላል። የዓለም አቀፍ አካላት እገዛ ያደርጋሉ። ከዛ በኋላ ያኛው የታጣቂው እየተረዳ ወደ መሀል ሀገር እንዲመጣ ማድረግ ይቻላል። እሺ፣ ከዛስ በኋላ ምን ይፈጠራል? የሀገሪቱን ጦር ለማፍረስ ልክ በደርግ እንደሆነው የሀገሪቱን ጦር ታፈርሳለህ። የሀገሪቱን ጦር ስታፈርስና አዲስ አበባ የመጣ ሲመስልህ አውቶማቲካሊ ምን ይከሰታል? ትግራይ ራሱን ክሌም ያደርጋል። ኦሮሚያ ራሱ ክሌም ያደርጋል። አየው፣
ኦሮሚያ ዝም ብሎ አይቀበልም ለውጣውን። ከ20 ሚሊዮን በላይ የታጠቀ ኃይል አለው። ዝም ብሎ አይቀበልም። ያ ማለት ምንድነው? የእርስ በርስ ሲቪል ዋር ውስጥ ነው የምትገባው። የሱዳኑ ጉዳይ ነው ኢትዮጵያ ውስጥ የሚመጣው ባጭሩ። አየህ። ስለዚህ ጥግ ላይ ያሉ ክልሎች ደግሞ ራሳቸውን የመከላከል ውስጥ ይገባሉ፣ ኦቶኖመስ ይሆናሉ። ሀገር መበታተን የሚባለው ይሄ አይደለም እንዴ? ሀገር ተበተነ የሚባለው ይሄ ነው። የኢትዮጵያ መከላከያ ኃይል ባይጠብቃት ኖሮ ይችን ሀገር ኢትዮጵያ የምትባል ሀገር አሁን ትኖር ነበር? አትኖርም ነበር፣ ትፈርስ ነበር። አየህ፣ ያንን ነው ላፍርስ እያልክ ያለው። ስለዚህ ዛሬ ቅድም የከሰስናቸው አካላት የወቀስናቸው አካላት ቢሳካላቸው ኖሮ አሁን መከላከያ ሰራዊቱ መስዋዕትነት እየከፈለ ስላቆየው ነው እንጂ ኢትዮጵያ የሚባለው ሀገር ፈርሶ ነበር። ምንም ግልጽ ነው። መከላከያው መስዋዕትነት ከፍሎ ነው ትግራይን ያዳነው። አሁን የአማራ ክልል ሲያምጽ ኦሮሚያ ክልል መከላከያው የኦሮሞን ደጀን ባያደርግ ኖሮ አያችሁ ምን ይሆን ነበር? ልክ እንደ አማራው ክልል ኦሮሞም ጋር ሄዶ በጠላትነት እነሱንም ቢይዝ ኖሮ ምንድን ነበር የሚከሰተው? ሀገር ይፈርስ ነበር። ሶስት የታጠቀ ግሩፕ እንዴት ብሎ ነው የትኛው ነው ዶሚኔት የሚያደርገው? እንዴት ብሎ ነው ተስማምቶ አንድ ሀገር የሚሰራው? አይሰራም። እንኳን ሶስት የተለያየ ብሔር ያላቸው አደረጃጀቶች ቀርቶ አንዱ የአማራ እንኳን ድርጅት አንዱ የአማራ እንኳን ብሔር አንድ ህብረት የመፍጠር አቅም፣ ብቃት፣ ፍላጎትና ችሎታ የለውም። አይተናል። ይሄ የተረጋገጠ ነው። ስለዚህ ሀገር አፍራሾች እነዚህ አካላት ሀገር ስላልተሳካላቸው ነው እንጂ ሀገር አፍራሾች ናቸው፣ ሀገር ያፈርሱ ነበር ያልን ነው። ስለዚህ ያልታወቀላቸው ሀገር አፍራሾች ጠላቶች ሆነው ሳለ ተጠቃሚዎችና ተወዳሾች ሆነው መገኘታቸው የዚች ሀገር እፍረት ነው። የዚች ሀገር እፍረት ነው። የዚች ሀገር እፍረት ነው። እፍረት። እነዚህ አሁን እንደ ሂሮ እንደ ሀገር ወዳድ ነው የሚታዩት። አክቹአሊ ግን የሞከሩት ሙከራ አገር ያፈርስ ነበረ፣ አገር ይበታትን ነበረ። መከላከያ ሰራዊቱና መንግስት ባይጠብቁት ኖሮ እዚህ ላይ የኦሮሞ ብሔር ከመንግስት ጋር ጠንከር ብሎ መስራቱ አገሪቷ እንዳትፈርስ አድርጓል እንጂ የኦሮሞ ማህበረሰብ ቢያፈነግጥ ኖሮ ኢትዮጵያ ብትንትኖ ወጥቶ ነበረ። መከላከያውን ባክ ባያደርግ ኖሮ አያችሁት። ስለዚህ ማን ነው ዛሬ ኢትዮጵያን ያዳነው? ኢትዮጵያን አዳነ የሚባለው ማን ነው? የሚወደሰው ግን ማን ነው? መከላከያ ሰራዊቱ ሌት ተቀን መስዋዕትነት እየከፈለ ነው። እንደገና ቀይ ባህርን አመጣለሁ ብሎ ደፋ ቀና እያለ ነው። የሚወደሱት ግን እነዚህ አገር የሚያፈርሱት አርቲስቶች፣ አገር የሚያፈርሱት ሚዲያዎች መሀል ከተማ ላይ ቁጭ ብለው የመንግስት ሚዲያ ተሰጥቷቸው አየር ሰዓት እንደ ሽንኩርት እየሸነሸኑ እየሸጡ በሚሊዮኖች ገና አንድ ቀን እንኳን የመንግስትን መግለጫ ለህዝባቸው ያልፈቀዱ ለማሰማት የአንድ ደቂቃ ዜናዎቻቸውን እንኳን ተመልከቷቸው። 3 ደቂቃ አይሞሉ። ከ24 ሰዓት ውስጥ ከ16 ሰዓት ውስጥ ከሚያሰራጯቸው 16 ሰዓት ውስጥ 10 ደቂቃ እንኳን አይሞላም ዜናቸው። 5 ደቂቃ አይሞላም። በተረፈ የእነሱን መግለጫ ነው የምትሰሙት፣ የእነሱን ተረክ ነው የምትሰሙት፣ የእነሱን ቧልት ነው የምትሰሙት፣ የእነሱን ወሬ፣ ዘፈን፣ የአውሮፓ ኳስ ህዝቡን እንደዚህ ጠርንፈው ይዘውት ማለት ነው። አዲስ አበባ ላይ የሚከናወነው ይሄ ነው። አዲስ አበባ ላይ ነው የሚሰራጩት እነዚህ ሰዎች፣ እነዚህ አካላት። በመላው ሀገርማ ቢደርሱ ኑሮ መላውን አጅዝበውት ነበረ። ግን አዲስ አበባ ውስጥ ለነሱ በቂያቸው ነው። ፊውዶ ቡርዣ ሆኖ ሀገሪቷን እየመዘበሩ ሀብት እያጋበሱ መኖር በቂ ነው። በየቀኑ እየሄዱ ክትፏቸውን እየበሉ አካላቸውን ለማደለብ በቂ ነው። አዲስ አበባ ኮንሰርት እያሉ በቀን 5,000 ብር 10,000 ብር መግቢያ እያሉ 20 ሚሊዮን 30 ሚሊዮን በቀን እየሰበሰቡ መኖር፣ ኋይል ግን ሚሊዮኖች እዛ ተርበው ሚሊዮኖች ወድቀው ወታደሩ መስዋዕትነት እየከፈለ እርስ በርሱ እየተጋደለ። ስለዚህ የሀገሪቱ እጣ ፈንታ ምን እንደሚሆን ከጉዳይ ውስጥ ከግምት ውስጥ በማስገባት አቋማችንን ግልጽ ማድረግ ይኖርብናል።
እያንዳንዱ ሚዲያ አቋሙን ግልጽ ማድረግ አለበት፣ አለዛ መታረም አለበት። የመገናኛ ብዙሃን ባለስልጣንም እርምጃ መውሰድ አለበት፣ ማስተካከያዎችን ማድረግ ይኖርበታል። አርቲስቶችም እንደዛው አቋማቸውን ማሳወቅ አለባቸው፣ አቋማቸውን ማሳወቅ አለባቸው፣ ስታንዳቸውን ማሳየት አለባቸው። መታወቅ አለበት ከ2018 በፊት ምርጫ በፊት አሁን ቀድሞ ማለት ነው። ልክ ሊደርስ ሲል እሱም አይሰራም። በኋላ ላይ ተገልብጠ ህዝቡን አሳምጸ ባለቀ ሰዓት ተርምስምስ ወጥቶ ሀገር መሰብሰብ አይቻልም፣ አንድ የተበተነን ነገር። ስለዚህ አቋምህን ግልጽ አድርግ፣ ሰው ሁን። የሴተኛ አዳሪነት ስራ አትስራ። አርቲስቶች አደልት ናችሁ አይደል? ወንዶች ናችሁ፣ አደልት ናችሁ፣ አዋቂዎች ናችሁ፣ ልጆች አሏችሁ፣ ብዙዎቻችሁ ትልልቆች ናችሁ። ለምን የሴተኛ አዳሪነት ስራ ትሰራላችሁ? ሴተኛ አዳሪዎች ብትባሉ ደስ ይላችኋል እንዴ? የሽርሙጥና ስራ ለምን ትሰራላችሁ? የፕሮስቲቲዩሽን ስራ ለምን ትሰራላችሁ? ከደገፋችሁ መደገፍ። በሀገር አትቀልዱ። በሀገር እድሜ ልካችሁን ህዝብ እያታለላችሁ ትኖራላችሁ እንዴ? እድሜ ልካችሁን እስከ መቼ? ሰው 20 ዓመት 30 ዓመት እድሜ ልኩን እያታለለ በሀገር እየቀለደ በንጹሃን ዜጎች ትርምስ እያተረፈ መኖር አለበት? በንጹሃን ደም እያተረፈ መኖር አለበት? መተው ገለልተኛ መሆን። የሰበሰባችሁትን ሰብስባችኋል። በተቃዋሚነት የሚገኝን ሀብትና ንብረት ጥቅም እያጋበሳችሁ ለመኖር ስትሉ አገር እያፈረሳችሁ፣ ሁልጊዜ ተቃዋሚ የሆናችሁ አገር እያፈረሳችሁ፣ በአገር እየቀለዳችሁ፣ በህዝብ እየቀለዳችሁ ማትረፍ ግን መዥገርነት ነው፣ መዥገርነት ነው። ስለዚህ ሁሉም አቋሙን ማሳወቅ አለበት። ሁሉም አቋሙን ማሳወቅ አለበት። ሚዲያዎችም፣ የመገናኛ ብዙሃንም፣ ጋዜጠኞችም፣ አርቲስቶች፣ የኪነ ጥበብ ባለሙያዎች፣ ሁሉም የኪነ ጥበብ ባለሙያ ይህንን ደግሞ ህዝብ ተከታትሎ መያዝ መዘገብ አለበት። ሀገር ትርምስ ውስጥ ከገባ እያንዳንዱ አካል ተጠያቂ መሆኑን በዚሁ ማስረገጥ እንፈልጋለን። እያንዳንዱ አካል ሚዲያ ላይ እጁ ያለበት፣ ኪነ ጥበቡ ላይ እጁ ያለበት አካል በሙሉ ሀገሪቱ አንዳች አደጋ ውስጥ ብትገባ እነዚህ አካላት ተጠያቂ መሆናቸው መታወቅ ይኖርበታል። ይሄ በኢትዮጵያ ሰላም ጓድ ቀርቧል። በአጋዛያንም መውሰድ ይቻላል። ህዳር 2018 ዓ.ም ቀረበ። እናመሰግናለን። ታንኪዩ